ደህና እናቴ ሰላም ነኝ። ማነው ስሙ? ጸዳለ ብራ ይባላል። እሳቸው ባለቤት ሆናቸው? አይደለም ወንድሜ ነው። ምንም መውደቃ ሲያጣ ያው አሳደገኝ ነበረ። ያው እኔ ላይ መጥቶ ወደቀ እሱ። እኔ አሁን ምንም ጦሪታ የለኝም፣ ምንም ነገር የለኝም። ለነፍሴ ያለም ይሰጠኛል። አሁን ለአመት በዓልም እሱ ተባብሮኝ ነው ያው አንዳንድ ነገር ያሰጠኝ። እድሜና ጤና ይስጠው። ተመስገን ይባላል። ያው እሱ ነው የረዳኝ። እመቤቴ ትርዳ። ለአመት በዓል ያው ቀበሌ ውስጥ ነው እንጂ ሌላ መተዳደሪያ የለውም። ምንም መተዳደሪያ የለ። ይሄው ያፈሳል። ምን ይላል? ያፈሳል። እዚች ጋር ነበረች። ባለቤቴ ሲሞት በቃ አቅም አነሰኝ። አንድ ነበረ ደግሞ እሱ ያው ለሀገሬ ሞታለሁ ብሎ ከሄደ እሱ 2 ልጆች አለ። እሱን እኔን መርዳት አይችልም። እሱ ቢኖር ይረዳኝ። ያው እቺን እንኳን ይተባበረኝ ነበር። ለሀገሬ ሞታለሁ ብሎ ሄዷል። እሱ ውስጥ ያለው ልጆት ነው? አዎ ወታደር ነበረ። መገናኛ ያለው ማነው ስሙ? ግርማ ጥጌ። ምኑ ነው? ምኑት ነው? ልጄ ነው። የመጀመሪያ ልጄ ነው። እሱ ነበር የሚያስተዳድረኝ ማለት ነው። አሁን ጭንቅላቱ ተነካ። መገናኛ ነበረ። አሁን እንኳን ለኔ ለራሱም አይሆንም። ቁጭ ብሏል ከኔ ጋር። እግዚአብሔር ይማረው። የአይምሮ ምንተኛ ነው። እግዚአብሔር ይማረው። አሜን አባዬ። ውትድርና ውስጥ ነበረ? ስንት አመት ሰርቶ ነው በጀዳንቲን በአዲግ ጊዜ ያው እንደ መገናኛ ነበረ። እንዲሆነው መጣ። ቤቶትን ያሳዩኛል። ወደ ውስጥ ማት ትችላለህ ና ይሄ አሁን ውሃ ልኩ የራሴ ነው። ይሄ በቃ ይሄው ክፍተት አለ። ይሄው የኔ ይሄ ነው። ከዚህ ጀምሮ ይሄ የኔ ነው ያስታውቃል። አዎ እዛ ይሄው አሁን ይሄ የራሴ ነው። ይሄ አሁን ይሄ በቃ
እናታችን ቅድም እንደነገሩኝ አንድ ልጅ አሉት አንድ ልጅ አለ ያው አንዱ ለአገሬ ሞታለሁ ብሎ ሄደ ሁለት ልጅ አለ እሱ እኔ መርዳት አይችልም አሁን እኔ ይሄ ነበር የሚረዳ ወታደር ነበር ያው ጭንቅላቱ ልክ አይደለም አይረዳኝም ያው ከኔ ጋር ቁጭ ብሏል ተራርጬ ሰውዬት እንጀራ ጋግሬ ምን ብዬ ነበር አሁን ደግሞ ከቀን በኋላ ትንሽ ደሞ ብዛት ያዘኝ ያው ቺዬም አልጋግርም እያዞረኝ አካባቢ ለነፍስ እያለ በቃ ወራውሩልኛል አብሮ የኖርኩት ማለት ነው አይዞት እናታችን እሺ የቤቶት ሁኔታ እንዴት ነው እስቲ አስረዱኝ እስቲ ያው በወደቀ በላይ ላይ ወደቀ አቅም የለኝም መቤቴ ትስጣችሁ ሁላችሁ ግቡልኝ ክፉ አይንካችሁ ያው ማታችሁን ያሳምርላችሁ ሌላ ምን ይባላል እንደኔ እንደዚህ ሳትወርቁ ማታችሁን ያሳምርላችሁ ልጅም ካለ ልጆቻቸውን ለናንተ ብድር ይክፋል እኔ ለናንተ የሚከፍለው ነገር የለም እሱን ነው አባዬ የተከበራችሁ ወንድሞቻችን እህቶቻችን እናታችን ከወንድማቸው ጋር ነው የሚኖሩት አንድ ደግሞ ልጅ አላቸው ያ ልጅ ደግሞ አገሩን ለማገልገል በውትድርና ነበር ነገር ግን ያው የአይምሮ ህመም አጋጠመውና አሁን በዚህ አቅማቸው ልጃቸውን ይዘው ያለ ምንም ረዳት እየኖሩ ነው ያሉት በሌላ መልኩ ደግሞ ቤታቸው በሚያሳዝን መልኩ ፈርሷል በጣም በሚያሳዝን ሁኔታ ማለት ነው ይሄ ቤት እንግዲህ ሙሉ በሙሉ ፈርሶ በብሎኬት ነው መሰራት ያለበት ትንሽ ቢያንስ ከ200 እስከ 230 ሺህ ብር የሚፈጅ ቤት ነው ይሄ ቤት እንደማየው በብሎኬት በደንብ ተደርጎ መሰራት ያለበት ቤት ነው እንግዲህ ገንዘቡ ሲጠራው ከበድ ያለ ይመስላል ግን አንድ 4-5 ሰዎች ተባብረን ወይ በማህበርም በመንፈሳዊ ማህበርም እንደው በኡነን ይሄንን ቤት ብናሰራላችሁ የሚገኘው ቤቱ አድዋ ድልድይ አካባቢ ኮንጎ ሰፈር ፖሊስ ጣቢያ አካባቢ ናቸው እዚህ ጋር የምታያቸው አባት አቅመ ደካማ ናቸው እኚህንም እናት እንደምታያቸው አቅመ ደካማ ናቸው እግዚአብሔር ከፋይ ነው ይከፍላል እግዚአብሔር ዝም አይልም በመንችለው አቅም እነዚህን አዛውንቶች ቤት ሰርተን ከእግዚአብሔር በረከት ለማግኘት እንሯሯጥ ምንም ማመን አለብን ሌላ ነገር ሳይሆን እግዚአብሔር ከፋይ ነው ለሰው ልጆች የምናደርገውን ውለታ እግዚአብሔር ዝም አይልም የአይምሮ ህመምተኛ ልጅ ይዘው ነው የሚኖሩት ከእንደገና ወንድማቸው ጋር ነው ጧሪ ቀባሪ የላቸውም ቤታቸው በላያቸው ላይ እንደምታዩት በሚያሳዝን ሁኔታ ፈርሷል ስለዚህ በራሳቸው የባንክ አካውንት በራሳቸው የስልክ ቁጥር የቀለቡንም እንደው የቤት ማስተሪያውን ምኑንም ብናግዛቸው ከእግዚአብሔር ዘንድ በረከት እናገኛለን ስልክ ቁጥርም አላቸው የባንክ አካውንት አሉት አይደለ እናታችን ስጡኛ ይሄውና በዚህ በእናታችን ወይዘሮ ጸዳለ ነው ጸዳለ ቢራ አዎ ወይዘሮ ጸዳለ ቢራ ያያቶት ስም ቀነው አዎ ወይዘሮ ጸዳለ ቢራ ቀነው የሚል ነው የስማቸው የኢትዮጵያ ንግድ ባንክ 100247764708 ነው ከእግዚአብሔር ዘንድ በረከት እናገኛለን ተባበሩን ስልክ ቁጥራቸው ደግሞ 0946625720 ነው በመንችለው አቅም እናግዛቸው ቤቱ በጣም አስቸጋሪ ነው እንደምታዩት ፍንፍን ያለም ስለሆነ እንትን ብሏል በሚያሳዝን ሁኔታ ሌላ ነገር ፈጥሯል በቃ ምታዩት አያስተኛም እዚህ ሌላ በጣም ለኑሮ ብቻ ሙቹ አይደለም ቃላቱን ለመጠቀም ስለከበደኝ ነው በመንችለው አቅም እናግዛቸው እናታችን እንግዲህ እግዚአብሔር ብሎ አልቆ ተሰርቶ ለመገናኘት ያብቃን እግዚአብሔር አሜን እናንተንም ውሎ ያግባልኝ አሜን እድሜ ይስጣችሁ አሜን እግዚአብሔር ለኔ እንዳሳባችሁ መቤቴ ታስብላችሁ ሌላ የሚላቸው ምርቃት ነው መቤቴ ተክልዬ ከናንተ ጋር ይሁን እድሜ ይስጣችሁ ልጅም ካላችሁ ልጃቸው ይጦራችሁ ለኔ እንዳሳባችሁ መቤቴ ታስብላችሁ ማን ልበል ስሞትን ሰሙ ቢራ አቶ ሰሙ ቢራ አዎ የወይዘሮ ጸዳለ ታላቅ ዋና እኔ መሪ ዋና እኔ አሳደጉ እኔ ነው እሳቸውን ያሳደጉ እርሶ ነው አዎ በፊት ምን ነበር የሚሰሩት እርሶ እኔ
ድሮ ገበሬ ነበር። በግብርና ነው እየተተዳደሩ እርሶ እሳቸውን ያሳደጉት? አዎ እሱ እኔ ወደ ጃኖ ስመጣ የአመት ልጅ ነው። ወደ 90 ገባሁ እድሜዎት? አዎ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ያው ኃይለ ሥላሴ ስደት ስመጣ የአመት ልጅ ነው። እዛ ጊዜ እኔ አሁን እሱ አራተኛ ነው ያሳደገው። ወገብ እንደ ሴት አቅፎ ነው ያሳደገው። አንዳንድ ሰው መንገድ ላይ ሲገኙ ጉርሻ ነገር ይሰጣል ነው እንጂ እኔ ምንም እሳቸው አሁን እንጀራ ጋግሬ በዚህ አቅምሳለሁ። ይሄ ቤቱ ይመቻል? አሁን እየኖሩበት ያለው ይሄ ማን ይመቻል? ግዴታ ነው፣ ግዴታ ነው፣ ግዴታ ነው። ስለዚህ ነው ግዴታ ነው። በቃ እዚህ ላይ የተኛው ይኸው እዚህ ነው የሚያድሩት እርሱ? አዎ እሱ እህል ሲቀመሱ ማታ እዚህ ተኝቶ ቀን እዛ በረንዳ ላይ ቁጭ ብሎ መሄድ አይችልም። ዝም ብሎ ተሳስሮ ነው የተቀመጠው። እኔ ጌታ ስለዚህ አይኑም በቃ ምንም በጭራሽ እዝጋር የፈረቡ በቃ ነገር ይረዳሉ፣ በእጄ ነገር ይሰጣሉ። ተመስገን። አዲስ አበባ እናቴ ነው። አንዳንድ ነገር እንደርሶ ትልቅ ሰው አንድ ነገር ወጣፍ ብሎ በቃ ይኖራል ነው እንጂ ምንም ነገር የለም። ቤቱ አሁን ልክ ስገባ በጣም ተንጋዷል። እንደዚህ እንዲህ ሊፈርስ ነው የደረሰው ቤቱ። ምን ያስባሉ እርስዎ? አቅም ቢኖሩት ለማሰራት? አይ አቅም ካለ አሁን እርሶ ጋራ በጉልበት ይሰጣሉ፣ ይሰራሉ። አቅም ካለ እኔ አሁን 110 ሰው እንኳን እኔ እጅ አልያዙም ስራ። እዚህ አካባቢ በጣም ግድግዳው ተሰንቅጧል። ከእንደገና በሩ ደግሞ ሊወድቅ ነው ወደ ታች ወደዛ። አዎ ይሄን ሲያዩ ምን ይሰማዎታል? አይ ምን ይሰማል? የወደቀ ነው። ዝናብ ሲዘንብ እንደ ሜዳ ነው ዘነበው። የሚዘንብቦት ወደ ውስጥ ወደ ቤት ይገባል። አዎ እዚህ ሜዳ ውሃ ነው። እኔ እዚህ ላይ ወይ ቁጭ ብሎ ላስቲክ ነገር ሸፋፍኖ ነው እሱ የልጆቹ ጋራ። እኔ እንደዚህ ነው፣ እንደዚህ ሸፋፍኖ ነው እንትን ነው። በጣም ችግር ነው። ጌታ ቶሎ ሲወስድ እድለኛ ነው። አሁን እንጃ። አሁን ቤቱ ተሰርቶ በብሎኬት ይሄ ቤት ፈርሶ በብሎኬት ተሰርቶ አምሮ መግባት ይፈልጋሉ ወደዚህ? እዚህ የት ሄዳል ታዲያ? እኔ እኮ እንዲሰራሉት ይፈልጋሉ ቤቱ። አዎ እንዴ ዘር ይውጣ፣ እዝሜ ይስጣችሁ፣ ልጆች የወለደ ባረኩ፣ ማንም ነገር ትልቅ ደረጃ በላይ ይስጣችሁ። አማኒ ወዶን አካ ዱርታዬ መታክ ያኑነን እያረፍ እውቀትን ቀባ እንደ ሰኑን ራ ፉዳቴት ኩኖ አክረነ ጉዴ ገልገላን ሁሉም ሰው ከእርሶ ተጠቅሞ አሁን መጨረሻ ላይ እርሶ ወደኩኝ ነው የሚሉት። ወደቀ አኒ ኩፌ አማ ገረን አቁዳምናነን ነማን ነፊዳ የደ ኡፌ አስመት ኩፌ መጨረሻ ላይ እዚህ ወደኩኝ እሳቸው ጋር መጣሁኝ። አዎ ለምን ጥሎ መጣ? የሞተ ሰው ይዞ መጣ ብሎ እሱ ሲቆጡ ማልጎያ ዱአ ፊደኒ ጊዜ ሁምነ ቀቡ ወንዶ ጀተኒ ጀቴ ሎልቴ ነብቺ ነፊዴ ዱፌ ኡሹመዬ ዲጋ ሎልቱ ትመዲሲ ቢኔሲ ኛታ ሲዮ ሌቢተ የናን አስመጣ ነፌ ጉን ጅብ ይበላቸዋል ብለው ቢኔሲ ኛታ አስመጣ ፊና ጀደን ወድቀው እርሶ ማለት አዎ እዚህ ወነ ቀብዱሰን ይወለን አዳና ባፍቲ ነኛ ዳናን ቀመሳ ጋፈት ቁፈት ነን ቁፋ ጋፈንን ቁፍሊስ ነንታ የተባለ ከነ ጎብታኪያ ጫወታለሁ ከሰው ጋር ከጠገብኩም በላለሁ ካልጠገብኩም ጫወታለሁ። አዎ እግዚአብሔር ይርዳንና ይሄ ቤት ተሰርቶ ደግሞ በደንብ ይመርቃሉ። እሺ መርቃሉ እግዚአብሔር ለዚያ ያድርሰን። አሜን አሜን አሜን። ዘራዘሪ ውጣ ዘሪ እንደ ጤፍ ይሁን፣ እንደ ጤፍ ይሁን። ጤፍ ማን ይቆጠራል? ማን ይችላል? እርሶ ዘሪ ከነታ ባይሶ አሜን አባት አሜን። እንደ ጤፊ እንደ ጤፊው እዝጋር ዋቀ በመካከሊ ሳየኙ ቤከን መካከሊ ዋቃ ሲያጎዱ መካከሊ ለፋ ከዋቃ ከነማ መራቱ ከነማ እሳቱ ከንብያታቱ ሲያጎዱ መንግስትን ቅጤ ሲያጎዱ ijoolleen ta'e guddattee dassi yaa jettu
አለሚ ሲያክን አላመንዲቴ አሚደኩ የተከበራችሁ ወንድሞች እህቶች በተሰጠን የባንክ አካውንት ባለን በተሰጣችሁ ስልክ ቁጥር እየደወላችሁ እንግዲህ ለአገር ብዙ ውለታ የዋሉ ናቸው። ልጅ ወልደው ለአገር ውትድርና ሰጥተው በዘመነ ኢህአዴግ ማለት ነው። ግን ያው ተመልሶ ያ ልጃቸው አገሩን እያገለገለ ያለ የአይምሮ ህመም አጋጠመውና ያው እነሱ ጋር ነው ለነሱ አንዳንድ ሰው ሲሰጥ ለልጃቸው እንግዲህ እያካፈሉ በዚህ በፈረሰ ቤት ውስጥ እየኖሩ ነው። አጠገቤ ሆናችሁ ደግሞ ብታዩ ደግሞ በአካል ተገኝታችሁ ይሄ ቤት በጣም ለኑሮ ምቹ ያልሆነ በጣም ምቹ ያልሆነ ቤት ነው። በጣም አስቸጋሪ ቤት ውስጥና በምንችለው አቅም እናግዛቸው ነው የምንለው። እግዚአብሔር አምላክ ኃይልና ብርታት ሆኖን ይሄን ቤት አሰርተን ጨርሰን እነሱ አባታችንና እናታችን የሚደሰቱበት ቤት እንዲሆንልን እግዚአብሔር ይርዳን። ሰላም ሁኑልን። እናንተም በደህና ባለሽ ነገታ